ዲክላን ራይስ ከሳካ ጋር እንዴት ተነጋግረው ቅጣት ምቷን እንደመታት ተናግሯል። በርካቶች እንዴት አርሰናል ቅጣት ምቱን ከዛ ቦታ ላይ ቀጥታ ሊመታው ቻለ? ምክንያቱም ብዙ ጊዜ አርሰናሎች እንደዚህ አይነት ኳስ ያሻሙ ነበር እያሉ ሲገኝ ዲክላን ራይስ ሊያሻማ አስቦ እንደነበረ መጨረሻ ላይ ግን ከሳካ ጋር ተነጋግሮ ሐሳቡን እንደቀየረ ተናግሯል። እስኪ ምን ተባባሉ የሚለውን እንደዚሁም ደግሞ አሰልጣኝ ሚኬል አርቴታ በአስደናቂ ሁኔታ ከፔፕ ጋርዲዮላ ጋር ከጨዋታው በፊት ስላደረጉት ንግግር ቡካዮ ሳካና ዲክላን ራይስ የደረሰባቸው ጉዳት ምን ያህል ነው? እንደዚሁም ደግሞ ዊሊያም ሳሊባ ስለ ኪሊያን ኢምባፔ የተናገረው ንግግር ይዤላችሁ መጥቻለሁ። እንዴት ናችሁ ውድ አድማጭ ተመልካቾቼ? አብርሃም ፍቅሬ ነኝ። የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። በነገራችን ላይ በርካቶቻችሁ የዩቲዩብ ቻናሌን ሰብስክራይብ ሳታደርጉ ቪዲዮዎችን በደንብ ትመለከታላችሁ። እስኪ አንድ ጊዜ የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እየጋበዝኳችሁ ቪዲዮውን እንደ ሁል ጊዜው ለብዙዎች እንዲደርስ ላይክ በማድረግ ጀምሩ። በቀጥታ እያንዳንዷን የትላንት አስደናቂ ክስተቶችን የእያንዳንዱን ተጫዋች ንግግር ቅጣት ምቷ እንዴት ልትመታ ቻለች፣ አርቴታ ለምን ፔፕ ጋርዲዮላ ጋር ደወሉ የሚለውን ጨምሬ ልንገራችሁ። ውድ አድማጭ ተመልካቾቼ እንግዲህ ትላንትና መድፈኞቹ እጅግ ያልተጠበቀ ድል ሪያል ማድሪድ ላይ አስመዝግበዋል። ሪያል ማድሪድን ረመረሙት ማለት ይቻላል መድፈኞቹ። ምክንያቱም አርሰናሎች በትላንትናው ጨዋታ 9 የግብ ቀጥተኛ ማለትም ኦን ታርጌት የግብ ሙከራዎችን ማድረግ ችለዋል። ይህም እንግዲህ ሪያል ማድሪድ በ2009 ከደረሰበት የሊቨርፑል ድብደባ በኋላ በአርሰናል የተፈጸመበት ድብደባ ሆኖ ተመዝግቧል ማለት ነው። በርካቶች እንግዲህ ጥያቄው ዲክላን ራይስ እንዴት ቅጣት ምቷን ሊመታት ቻለ ነው። ምክንያቱም አርሰናል ከዛ ቦታ ላይ ብዙ ጊዜ በኦዲጋርድ እንደዚሁም በቡካዮ ሳካ አሻምቶ በቴስታ ግብ ለማስቆጠር ሲሞክር ነበር የምንመለከተው። ጋዜጠኞችም ይህንን ስለገባቸው ለዲክላን ራይስ እንደወጣ ወዲያው ነው የጠየቁት ይህንን ጥያቄ ነው። በነገራችን ላይ ሄነሪም ጠይቆታል። ሳካ ነበር የሚመታው ይመስለኝ፣ አንተ ቀኝ እግር ነህ፣ ቦታው ደግሞ የሚመቸው ለግራ መቺ ነበረ፣ ቡካዮ ሳካ የሚመታው ይመስል ነበር፣ እንዴት ልትመታው ቻልክ ሲል ቴሪ ሄነሪ ከጨዋታው በኋላ ጠይቆት ነበረ። ጋዜጠኞችም ለዲክላን ራይስ እንዴት ማሻማቱን ተለመምታት መረጥክ ሲሉ ጠይቀውታል። ዲክላን ራይስ ታዲያ ለሁለቱም ለቴሪ ሄነሪም ለጋዜጠኞችም የሰጠው መልስ አንድ አይነት ነው። በተለይም ዲክላን ራይስ ምን አለ? የአርሰናል የቆሙ ኳሶች አሰልጣኝ ኒኮላስ ጆቨር ኳሱን እንዳሻማ እየጮሁ ነበረ። አሻማው እያሉ ክሮስ እያሉ እየነገሩ የነበረ ብሏል። ከዛም ኦዲጋርድም ወደ ግብ ከምትመታው ብታሻማው ይሻላል ብሎ ምክር ለግሶ የነበረ። ከዛም በኋላ ወደ ቡካዮ ሳካ ዞርኩኝና ቅጣት ምቱን ወደ ጎል ለመምታት እንዳሰብኩ ነገርኩት። ምክንያቱም ኮርቷ አንተ ወደ ቀኝ ከፍቶ ነው የቆመው፣ ቀኝ ቦታ ላይ ክፍተት ይታየኛል፣ ልምታው ወይ ስል ቡካዮ ሳካን ጠየቅኩት አለ። ቡካዮም ሳካ ታዲያ ውስጥህ እንዳለ አድርገው በቃ ምታው አለኝ፣ እኔም መታውት፣ ግቧ ስትቆጠር ደስታዬ ወደር አልነበረውም ሲል ዲክላን ራይስ ተናግሯል። ዴክ እንግዲህ አያይዞም ይህ በእግር ኳስ ካሳለፍኩት እጅግ ውድ ሰዓቶች አንደኛው ነው፣ መቼም አረሳውም። በአንድ ጨዋታ 2 ቅጣት ምት ያውም በሜዳችን በሩብ ፍጻሜ ሻምፒዮንስ ሊግ ጨዋታ ሪያል ማድሪድ ላይ ማስቆጠር ምን ያህል ደስታ እንደሚፈጥር ሲል የጨዋታው ኮከብ ተብሎ ከተመረጠ በኋላ እንግዲህ ተናግሯል። ዊሊያም ሳሊባ ስለ ኪሊያን ኢምባፔ ምን ተናገረ? ዊሊያም ሳሊባ ምን አለ? ዛሬ ለኔ ድርብ ድል ነው። ዛሬ ማሸነፋችን ብቻ ሳይሆን በርካታ ደስቶች ወደ ውስጥ መጥተዋል። ምክንያቱ ምንድነው ካላችሁኝ፣ በመጀመሪያ ማሸነፋችን አንድ ደስታ ነው። ሁለተኛውና ወሳኙ ድል ግን ኪሊያን ኢምባፔ ግብ እንዳያስቆጥር በማድረጌና እሱን ተቋቁሜ በመውጣቴ ነው ሲል ዊሊያም ሳሊባ ተናግሯል። ኪሊያን ኢምባፔ እጅግ ፈጣንና አስጨናቂ አጥቂ ነው። ከእንደዚህ አይነት አጥቂዎች ጋር ስትጫወት ከፍተኛ ጥንቃቄ ማድረግ አለብን። እኔም ይህንን ጥንቃቄ አድርጌ ኪሊያን ኢምባፔ እንዳያስቆጥር በማድረጌ ደስተኛ ነኝ። በመልሱ ጨዋታም ግብ እንዳያስቆጥር ሁላችንም ጠንክረን እንሰራለን። አምናለሁ በሳንቲያጎ በርናባው ሪያል ማድሪድን ማሸነፍ እንችላለን ሲል የአርሰናሉ በሪያል ማድሪድ የሚፈለገው ድንቅ ፈረንሳዩ ተከላካይ ዊሊያም ሳሊባ ተናግሯል። አሰልጣኝ ሚኬል አርቴታ ፔፕ ጋርዲዮላ ጋር ደውለው እንደነበረ ከትላንትናው ጨዋታ በኋላ ተናግሯል። በርካቶችን ያስገረመው የአሰልጣኝ ሚኬል አርቴታ ድርጊት እንግዲህ እዚህ ጋር ነው የጀመረው። አሰልጣኝ ሚኬል አርቴታ ከጨዋታው በኋላ እንደተናገሩት ከሆነ ሪያል ማድሪድን ከመግጠማችን በፊት ለጓደኛዬ ፔፕ ጋርዲዮላ ደውዬለት ነበረ ሲሉ ተናግሯል። እንግዲህ አሰልጣኝ ሚኬል አርቴታ በማንቸስተር ሲቲ ቤት ከአሰልጣኝ ፔፕ ጋርዲዮላ ጋር ለረጅም ዓመታት ሰርተው በርካታ ዋንጫዎችን አብረው አሳክተዋል። ፔፕ እንግዲህ
ሁሉ ጊዜ ስለ አርቴታ ሲናገር ሁሉ ጊዜ ስናሸንፍ ይጨፍራል፣ ነገር ግን አንድ ቡድን ላይ ያውም አርሰናል የተባለ ቡድን ላይ ስናሸንፍ አይደለም ግብ ስናስቆጥርም ተነስቶ አይጨፍርም፣ እሱ አርሰናልን ከልቡ ይወዳል ማለታቸው ይታወሳል። ፔፕ ጋርዲዮላ ከልብ ጓደኛሞች ናቸው እንግዲህ እነዚህ ሁለት ሰዎች ማለት ነው። ታዲያ አሰልጣኝ ሚኬል አርቴታ ወደ ጓደኛው ፔፕ ጋርዲዮላ ከሪያል ማድሪዱ ጨዋታ በፊት ደውለው እንደነበረ ተናግረዋል። አሰልጣኝ ፔፕ ጋርዲዮላ እንግዲህ ባለፉት አመታት ማንቸስተር ሲቲን እያሰለጠኑ ከሪያል ማድሪድ ጋር በርካታ አመታት በተደጋጋሚ ተገናኝተዋል። በግማሹ ሲያሸንፉ፣ በግማሹ ደግሞ አሰቃቂ ሽንፈት በሪያል ማድሪድ ደርሶባቸዋል። ስለዚህ እንግዲህ የአርሰናሉ አሰልጣኝ ሚኬል አርቴታ ምክር ፈልገው ከትላንቱ ምሽት የሪያል ማድሪድ ድል በፊት ለአሰልጣኝ ፔፕ ጋርዲዮላ ደውለው አነጋግረው እንደነበረ ገልጸዋል። ከጨዋታ በፊት ፔፕ ጋር ደውዬለት ነበረ፣ ተነጋግረናል። እሱን ማነጋገር ፈልጌ ነበረ፣ ወሳኝ እና እጅግ ጠቃሚ የሆኑ ምክሮችን ለግሶኛል ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል። ከጎኔ የሚቆሙ ጥሩ ሰዎችን በማግኘቴ እድለኛ ነኝ ያሉት አርቴታ ይሄ በጣም ረድቶኛል። ፔፕ ጋርዲዮላ እኛ ያደረግናቸውን ጥሩ ነገሮች ሁሉ ያደንቃል። በአርሰናል ቤት የሰራውትን ስራና አርሰናል በየጊዜ መሻሻሉን ሲያይ እየደወለ ሁሉ ጊዜ ያደንቀኛል፣ ጥሩ ስራ እየሰራችሁ ነው ብሎ ያመሰግነኛል ሲል እንግዲህ አሰልጣኝ ሚኬል አርቴታ ተናግሯል ማለት ነው። ታዲያ አርቴታ ለፔፕ ደውለው ሪያል ማድሪድን እንዴት ማሸነፍ እንደሚችሉና የት ቦታ ጥንቃቄ ማድረግ እንዳለባቸው ጠይቀው ነበረ። ፔፕ ጋርዲዮላም እንግዲህ ሳይሰስት ምክሩን እንደለገሳቸውና እሱ የሰጣቸው ምክር እንደጠቀማቸው ተናግረው ልምዱ ካላቸው ምርጦች ልምድ መውሰድና መማር አስፈላጊ ነው። ጋርዲዮላ በጣም አስተዋይ ሰው ነው፣ ምክሮቹ ጠቅመውኛል ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ከትላንትናው ድል በኋላ ተናግሯል። በነገራችን ላይ ሚኬል አርቴታ ምንም የተጠናቀቀ ነገር የለም፣ ጨዋታው ገና አላለቀም ሲሉ ለአርሰናል ተጫዋቾችና ለደጋፊዎች መልእክት አስተላልፈዋል። ገና 90 ደቂቃ ይቀራል፣ የሰራነው ግማሽ ስራ ነው ያሉት አሰልጣኙ ሪያል ማድሪድ የዚህ ውድድር ምርጦች ናቸው፣ ምንም ያለቀ ነገር የለም ብለዋል። ስለ መልሱ ጨዋታ በሰጡት ምላሽ ለበርናቦው ጨዋታ ተዘጋጅተን ለማሸነፍ እንጫወታለን፣ ኤምሬትስ ላይ ያደረግነውን በመልሱ ለማድረግ አቅሟለን ሲሉ ምላሻቸውን ሰጥተዋል። ስለዚህ ምንም የተጠናቀቀ ነገር የለም። የአርሰናል ተጫዋቾችም ሆናችሁ ደጋፊዎች ለመልሱ ጨዋታ ልትዘጋጁ ይገባል። ገና 90 ደቂቃ ይቀራል። ሪያል ማድሪድ እንደምታውቁት የ3-0 ድልን ብዙ ጊዜ ቀልብሶ ያውቃል። ስለዚህ በበርናባውም ለማሸነፍ አቅሙ ስላለን ለዛ ጨዋታ መዘጋጀት አለብን ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግሯል። በርካቶችን ያሳሰበው የቡካዮ ሳካና የዲክላን ራይስ ጉዳት በተመለከተ አሰልጣኝ ሚኬል አርቴታ ከጋዜጠኞች ጥያቄ ቀርቦላቸው ነበር። እንዴት ነው ቡካዮ ሳካ ተጎድቶ ወጥቷል፣ ዲክላን ራይስም ተጎድቶ ተቀይሮ ወጥቷል፣ እንደሌላ ጊዜው አስጊ ጉዳት ነው ወይ የገጠማቸው ተብሎ የተጠየቁት አሰልጣኝ ሚኬል አርቴታ ምንም የሚያሰጋ ነገር አይደለም፣ እጅግ በጣም ቀላል ጉዳት ነው የገጠማቸው ሲሉ አሰልጣኝ ሚኬል አርቴታ አረጋግጠዋል። ስለዚህ ቡካዮ ሳካም ሆነ ዲክላን ራይስ ለቀጣዩ የበርናባው ጨዋታ ዝግጁ እንደሚሆኑ ተናግረዋል። አሰልጣኝ ሚኬል አርቴታ ሁለቱንም የቀየርኳቸው ሪስክ ላለመውሰድ ነው፣ ስለዚህ ትንሽ የተጎዱ ሲመስለኝ ወዲያውኑ ቀይሬያቸዋለሁ፣ ምክንያቱም 3-0 እየመራን ነበረ። በምናልባትም በቀጣዩ የፕሪሚየር ሊግ ጨዋታም እነዚህ ተጫዋቾች እረፍት ሊያገኙ እንደሚችሉ ፍንጭ ሰጥተዋል ማለት ነው። አሰልጣኝ ሚኬል አርቴታ አሁን ላይ ፕሪሚየር ሊጉን ትተው የአውሮፓ ቻምፒዮንስ ሊጉ ላይ ረጅም ርቀት ለመጓዝ እንግዲህ መድፈኞቹ ከፍተኛ ስራ እንደሚሰሩ ይጠበቃል ማለት ነው። ውድ አድማጭ ተመልካቾቼ አብርሃም ፍቅሬ ነበርኩ። የዕለቱን ወሳኝ መረጃ ወደ እናንተ አደረስኩኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ለቻናሌ አዲስ ይሆናችሁ፣ በነገራችን ላይ ቻናሌ በጣም በአጭር ጊዜ ተወዳጅነትን አትርፏል። ከልብ አመሰግናለሁ። ከሀገር ውስጥም ከሀገር ውጭ ያላችሁ ሰዎች የደውል ምልክቷን በመጫንና ቤተሰብ በመሆን በየዕለቱ ፈጣንና ትኩስ ስፖርታዊ መረጃዎችን እንዲህ ባማረ መልኩ ማግኘት ትችላላችሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አርሰናል ሪያል ማድሪድን ጥሎ ያልፋል፣ ቻምፒዮንስ ሊግን ያሳካል? ግምታችሁን ኮሜንት ላይ ልታስቀምጡልኝ ትችላላችሁ። በሌላ ጥንክር በሌላ መረጃ እስከምንገናኝ ሰላም ተመኘውላችሁ።